አልተዘጋጀሁበትም ለዚህ ውጤት አልተዘጋጀሁበትም ጀማው ወተት እንኳን አላዘጋጀሁም ተቃጠሉ ያቃጥላችሁ ወይኔ የማንም አለሊ መቱ መፈንጫንሁን ወይኔ አንተ ተቃጠሉ Vamos. Sobro. አራት ነበሩት ሁለቱን ጣለና ሁለት ብቻ ቀሩት ይህ የኤፍኤ ካፕ ሩብ ፍጻሜ ጉዞ ለዋንጫ ብቻ አልነበረም ከሳምንታት በፊት የነበረን በማንቸስተር ሲቲ የገጠመውን ሽንፈት ለመበቀል የተጀመረ ግስጋሴ ጭምር እንጂ ሆኖም ሩቅ ያሰበው ሩቅ ያለመው አርሰናል በሴንት ሜሪ ስቴዲየም በሳውዛምፕተን ስቴዋርትና ቻርልስ ባስቆጠሩት ግብ ባጭሩ ተቀጨ መድፈኛው የ2026ቱ የዋንጫ እርግማን እነሆ ሁለት ደረሰ በቀጣይስ በቻምፒየንስ ሊጉና በፕሪሚየር ሊጉ ምን ያጋጥመዋል ሐሳባችሁን ጻፉልኝ አሸኛትም ወይ በሄዶ አይደለም ምንድነው ይሄ ተሰጣተች ፎቅ አቃውያ ፎጥ በሳውዛምፕተን በሁለት ጨዋታ ሁለት ዋንጫ ታጣላችሁ የታለ አራት ዋንጫ የታለ አንጠባጠባችሁት ነው እንደም አንጠባጣቢ ኤፍሲ አትችሉም ለአራት ዋንጫ ነው የምንጮተው ስትሉ ነግራችኋለሁ አራቱንም ዋንጫ ካልበላ ለአራት ዋንጫ መጮት ጥቅሙ ድካምና የሞራል መላሸቅ ነው ስጥት በየትኛው ጽድቅ እንደው የትኛውን ጾሜ ነው ይሁላ ደስታ ለኔ ፈጣሪ ሆይ ሊቨርፑልን ስጥት አትችሉም በቃ ትንሽ ቲም ናችሁ አትችሉም በቃ አትችሉም ገና ፕሪሚየር ሊግ እና ቻምፒየንስ ሊግ እንቋጠራለን ጨጓራ ያርላል ምን ቀልድ ነው እንዴ አፕሪል ዘፉል ገና ዛሬ ነው እንዴ አራዳ ልጆች ምን ድራማ ነው እንዴ ሳውዛምፕተን አለፈ ምንድነው እየተፈጠረ ያለው ቆይ እኔም ነው ኢንተርናሽናል ብሬክ አልፎ ሲመጡ የአርሰናል ተጫዋቾች ግን ልብ ብላችሁ ቡና አይጠጡም እንዴ ምንድነው መብዘዝ መደንዘዝ እንደዚህ ማክስ ዶማን በጣም በወድ ዋጋው የፈረመው ተጫዋች እሱ ነው ይመስለው ሜዳ ውስጥ ሲንቀሳቀስ ለሚመለከተው ሰው ማለት ነው ያራዳ ልጆች ፕሪሚየር ሊጉ ላይ ምን አይነት የሚገርም ልጅ ነው ምን እኔ እኮ ለማውራትም ከበደኝ ጎበዝ ከያ ቀን በፊት በነገራችን ላይ ለአራት ዋንጫ ነበር የሚጮተው አርሰናል አሁን ለሁለት ዋንጫ ሆኗል ማለት ነው ከሁለት ወጥቷል ማለት ነው ዛሬ ደግሞ የሚያስገርመው በሳውዛምፕተን መሆኑ ነው እንደንን ጨዋታ ቤት እኔ የሆነ ሰዓት ላይ እንትኑን ፎርሜሽኑን ይረሱታል ያራዳ ልጆች የሰፈር ጨዋታ ያደርጉታል በአንድ ቦታ 6 ሰው ታገኛል ምንድን ጉድ ነው እንዴ ሳውዛምፕተን ይሄዳል ወይ የሚያስፈራ ሙከራ ይሆናል ወይ ይገባል ሲሞክር አርሰናል ኳሱን ይዙታል ማዱኬ ሰፈር ጨዋታ ላይ የሆነ እንትን ብርጭቆ ሜዳ የሚጮት ነው ይመስለው ያራዳ ልጆች ይመጣል ይሞክራል ምንም አይመስለውም እሱ 88 ላይ ስታል ለሱ ደስታ ነው ምንድነው ግን የሚካኤል አርቴታ ቡድን ጋር የሆነ ሹክ ያለ ነገር አለ ያራዳ ልጆች አይ መጣራት አለበት አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ ልክ ናችሁ በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው ምልሽ አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ ሱጪ 14 ጊዜ የበለውት ዋንጫ ነው ገባርለ እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም ኖርማል ነው እኔ ፎከስ ማድረግበት ቦታ አለ ዘንድሮ ጫው ወፍ ነው ምል በቃ ራት ውሃ ሚል ራት ነው ለመብላት የታደል ነው ምል ተረዳኝ አይደል ቤን ዋይት ከሱም የባሰ ደግሞ ማን ነው ኬፓ እርጥፍ ፎጣይዝም አንተ ነጮናና ማን
ገባርለ ሜዳ ላይ የሰራነው ስህተቶች ብቻ ነው ያቃጠለኝ ገባርለ እንጂ ኖርምዬ ነው ምንም ማታ አይደለም ነው የምልሽ ያጋጠመው ይብላው ኖርምዬ እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ ጫው ኖሮም አልኖረም አሁን ሁለቱንም ጫዎች ቆንደ በርበሮንም ጫውንም ወርውሬዋለሁ ኖርማል ሳውዛምፕተን ክሬዲት እናንተ ምርጥ ነበራችሁ እናንተ ማሸነፍ ይገባችኋል ተረዳኛ አይደለ ማንችለው እኛ ነን አንችልም ነው ምን በቃ ኖርማል ነው እኔ ተናግሬ ነበር ምናም ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው ምን በቃ ላይቭን ኤው ያን ያህል ያልተበሳጨሁት ለዛ ነው ያወቀው ነገር ሲያጋጥም አትበሳጭም ያስደነገጠኝ የቤን ዋይት ስህተት ብቻ ነው አፉላለው አልልህም አፍል ልበል ዱቄት ቢስሚላህ ለአራት ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በሁለት ሳምንታት ውስጥ ከሁለቱ ዋንጫ ተሰናብቷል በካራባኦ ካፕ በማንቸስተር ሲቲ አሁን ደግሞ ሻምፒዮንሺፕ በሚጫወተው በሳውዛምፕተን 2-1 ተሸንፎ ከኤፍኤ ካፑ ተሰናበተ ይሄ ጉዳት ምንም ሰበብ መሆን አይችልም ዛሬ እውነት ነው የምላችሁ በቃ ለሳውዛምፕተኖች ክሬዲት መስጠት ነው እንደው የሚገባው 1-0 እየመሩ ሳውዛምፕተኖች እኮ ሁለተኛ ሊደግሙ የሚፈልጉት እነሱ ነበሩ እኮ የፕሪሚየር ሊጉ መሪ የሚመስለው ሳውዛምፕተን ነበር 2-1 እየመሩ ሶስተኛ ጎል ለማስቆጠር ሲጥሩ የነበሩት ሳውዛምፕተኖች ናቸው ይሄ ረበድ በድል ነው ያሸነፉት ምናምን የምትለው አይደለም የዛሬ 3 ነጥብ ያገኙት የሚገባቸውን 3 ነጥብ ነው የወሰዱት ሰዎች አርቴታ ሃቨርትን ለምንድን ነው የቀየረው ዙቢሜንዲን ያስገባው አንድ ጎል ሲያስቆጥር ዙቢሜንዲን አስገባው ሌላ እንዳይቆጠርበት ነው ለየትኛው እየቆጠበው ነው ወይስ እየቆጠበው የኮረሽ እኮ ሃቨርት ሲኖርለት ይሻላል እኮ ወይስ ይሄ በርግጥ አርሰናል ሁለቱ ዋንጫ ነው የሚገባው ግዴታ የሚባል በርግጥ ከአራቱ ሳይሆን ይሄ ፕሪሚየር ሊግ እና ቻምፒየንስ ሊግ ነው ግን እነዚህ ዋንጫዎች የሚያጣበት ሁኔታ ደግሞ ያበሳጫል ማጣቱ ያን ያህል ጫና ላይ ኖር ይችላል ግን የሚያጣበት ሁኔታ ይነዳል በሳውዛምፕተን ከኤፍኤ ካፕ መሰናበት አግባብ ነው ብላችሁ ታስባላችሁ እኔ አሁን ስለነሱ በርግጥ ስለ አርሰናል ድክመት ምናምን ከማውራት ይልቅ ለሳውዛምፕተኖች ክሬዲት መስጠት ይገባል ብዬ አስባለሁ ግን አንድም ሰው ይጠበቀ የለም እርግጠኛ ሆኜ ነው የምነግራችሁ አርሰናል በሳውዛምፕተን ከኤፍኤ ካፕ ይሰናበታል ተብሎ ማንንም አይጠብቅም ሰበብም ሊሆን አይችልም ጉዳቶች ብዬ ነው የማስበው እውነት ለአርሰናል ደጋፊዎች ይሄ መራራ ሽንፈት ነው ይሄ ቆርቆሮ ምናምን እንዳትሉ አደራችሁ የሚገባው ቡድን ዛሬ አሸንፎ ነው የወጣው ብዬ ነው የማስበው ለማንኛውም እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ አርቴታ ግን ከየት ነው የምታስጭነው ይሄን ቅሌት ቆይ አያልቅብህም ወይ የሲቲው ሲገርመን በሳውዛምፕተን ኢንተርናሽናል ብሬክ ስትሄድ ሾተህን ስትመለስ ለጥልጥህን ተጫዋቾች ከኢንተርናሽናል ለምን መለስካቸው ለምን እዛ ይፋለጡ ምንም ላይ ጠቅሙ ቱታ ለብሶ እንደዚህ ምናምን እያለ ከንትን ሲወርድ ወይ የሆነ ቦታ ሲሄድ ምን አባ ልትፈጥራ ለምን አባ መጣ ሂድ ወደ ግዳጅ ሂድ ወደ ሀገር ሂድ ከስንት ጨዋታ ከምን ያስመለጥንህ የኛን ጤና አይምሮ እንድታስመልጠው ነው እንዴ በሳውዛምፕተን ምን ነው ቸኮል ፊልም እንደያዘ ሰው ስትሄድ ገለህን ስትመጣም እንደዚህ ወሰል ከየት ነው የምታመጣው አርቴታ አራኡዙ ቢላ እኔ አሁንስ በቃ እኔ አረቋቃለኝ ይሄ ነገር አረ ወይኔ ማስተሪሊ ቆይ እናንተንማ በቀጥ ያው ቆርቆሮ ምን ያደርግልናል ምናምን ልትሉሉ አይደል አውድም ልትሉሉ አይደል ይሄ ቆርቆሮ ቅሌታ ሳውዛምፕተን ባክ ቱ ባክ ከሁለት ዋንጫ ያሰናበቱሻል ተዘረፍሽ እኮ በቆምሽ እኮ ነው የዘረፉሽ እቴ ይሄ ሆሎም ተፈጥሮ ማያውቅም ስትጫወች የሚዘሩ ቀጣይ ማን ነው አሁን ዋንጫ ቢነጥቅሽ ሊጉን ትበያለሽ ወይስ አትበይ ማለት አትበይ ማንቺ በቃ እውነቱን ነው አርቴታን ቪዲዮ ዘግዝቆ የሰራው ልክ ነው እንዴት ነው በሃቨርት ዙቢሜንዲ የምታስገባው ልትከላከል ሳውዛምፕተን ላይ እንዴት ያለ ነገር ነው የማጥቃት ባህሪ ያለው ተጫዋች እንኳን አታስገባም ሰጡሽ 85ኛው ላይ ብራቮ ሳውዛምፕተን ብራቮ ደስቴ ምንጭራችሁ ሶስት አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሁለት ይቀራል
ና አታልቅስ አንተ በአንድ ቁጥር 51 ቁጥር 68 ቁጥር ጫማ ትገባለህ እሱን ስትገረፍ ታወራዋለህ ተነጋግረው እኮ ገብተው ማለት ነው ቋሚ 11ን ተጫዋቾቹ ተቦዳድነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጂሱስ ከምትባል ሁለታችሁ ማለት ነው በደንብ ፎከስ አድርጋችሁ አረብኛችሁን አስተካክሉ በቃ አረብኛችሁን አስተካክሉ ወደዛ ከክለቤ ውጡልኝ እኔ ጂሱስ የሚባል ሰውዬ ድሮም አትመቸኝም በእናትህ ኬፓ ምንም ተወገረ የገባ ሰው ነው ድሮም ከቼልሲ ዮሐን ጋርሻ ልናስፈርም እንደነበር ታውቃላችሁ አይደል ይሄ ፋይናንሻል ምናምን ነገር ብለው ነው ይሄንን በረኛ ያመጡብን በጣም ነው የምትቀልዱብን ምንድነው እኔ ምሬ ነው የምላችሁ ሜንታሊቲያቸው ወርዷል በቃ ተነሳባቸው በሽታቸው ተነሳ ይሄ ትልቅ የሜንታሊቲ ችግር ነው ጋይስ እግዚአብሔር ነው የምላችሁ የታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም ምን አይነት ቀልድ ነው የሚቀልዱብን ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው አረ በስመ አብ እናንተ በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው ገባችሁ በዚህ ጫና ቻምፒዮንስ ሊግ አለ ከዛ ፕሪሚየር ሊግ ከ4 ዋንጫ ወደ 2 ዋንጫ ሄደናል ስተትሎኛል ቱቱ ይለኛል አረ እንዴት ይሻለኛል በሳውዛምፕተን በኃያሉ ሳውዛምፕተን ደ ኦልማይቲ አረ በስመ አብ ለስፖርቲንግ ላኩለት ይሄን ቪዲዮ ስፖርቲንግ ለፋይናል እጠብቅሃለሁ በዛ መደዳ ማለት በሳውዛምፕተን ሻምፒዮንሺፕ ቡድን አረ በስመ አብ 10 ቪዲዮ ጠብቁኝ 5 ቪዲዮ ጠብቁኝ ጎስት ሙሉ ሁላችሁ መጣው ጠብቁኝ ምሽቴን አብራለኝ አረ ቋጠሮ አረ አብዩል ትለያለ እኔ ከሳውዛምፕተን ጎን ቆማለሁ ብዬ ነበር ተሳክቷል አሁን ሳውዛምፕተን ስራውን ጨርሷል የኛ ስራ ይቀጥላል መድፎቹ ሁለቱን ቆርቆሮ ሸኝተናል ሁለት ትልልቅ የምለው አንዳንድ የወያለው እግር ኳስ ተመልካቾች ማለት ነው ኳስን በዳበሳ ነው እንደምታዩት ማየት የተሳናቸው አለ አይደለ ወሮች የሚያዩበት መንገድ ምናምን የሚግባቡበት መንገድ በዛ ነው እንደምታዩት ከመሸነፋችሁ በፊት 4 ዋንጫ ልንበላ ነው ስትሉ ነበር ስትሸነፉ ቆርቆሮ ነው ከዛ ደግሞ 3 ዋንጫ ሆነ 3 ዋንጫ ነው በቃ ምን በለው እንዲሁም ምርጦቹን አላችሁ ስትሸነፉ ደግሞ ምን ሆነ ጆጎነ ቆርቆሮ ሆነ 4 ባዶ ጠርሙሶች በግርግዳ ላይ ወያለው አንዱ ሲነጠቅ ስንት ይቀራል 3 ይቀራል 3 ባዶ ጠርሙሶች በግርግዳ ላይ ወያለው በግሪም ትዊታውን ሲለጠፍ ስንት ይቀራል 2 ይቀራል ከሁለቱ ደግሞ ያስተፉሻል እመነኝ ቻምፒየንስ ሊግ ይገብድሻል ሳውዛምፕተን ማሸነፍ እማትችል አንተ አሁን እውነት ሄደ ፋይናል ላይ ከማድሪድ ወይም ከባየር ሙኒክ ወይም ከሊቨርፑል ከፒኤስጂ ጋር ደርሰ ልትበላ 4 አስቀኝ በእናት እግር ኳስ ሊድና እንደዚህ በዳበሳይ 4 አረንጓዴ ይኑ 4 በኢየሱስ እናንተ ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል እየቋጠርን ነው ይላል አረ የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን 2 ቀረ what you going to do about it ኒያጋ አንተ እኔ ግን ለምን ነው የምትደሰተው ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው እናንተ ቅሌት አይሰለቻችሁም እንዴ በኢየሱስ ስም አድግሞች በቃ ተሰጥቶሻል ገብተህ ምን ታረጋለህ ጠቅለል በላ ለጥ ትላለህ ፎቃቀው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል በአጠቃላይ ወጣ ይሰማላል ቪዲዮውን ከዘጋ ነው በኋላ ማተገኘ ዋና አብዱነክ ማለት ነው ይባል ቡሬ ቀናችን አይደለም እኔና አንቺ ዛሬ ወንድም ትንሽ ግን የሆነ ሙድ ስትይዙ ምናምን ማን ነው
እናንተ ጋር የማይደርስ ነው ችግር የለም። እኔ አልቀየምህም። አሁን እንዳማረብን እኔም አንቺም ተለጥፈናል። እኔ እኮ ቢያንስ በሲቲ ሳውዛምፕ እኔ አሁን ብዙ አልጫንም አልናገርህም። ቼላው እንደጀመረ ምናምን ጨርሰው ኮንግራ ቼላው አሁን ለእንትን ለኤፍኤ ካፕ ኮንግራ ቼላው ከሆነ ሀስል እናርግ አርሲ ፋንስ ሀስል እናርግ። አሁን እኛ ወደ ቻምፒዮንስ አብረን ተቃቅፈን እንመርሽ። አርሰናል 1 ሳውዛምፕተን 2 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን በህይወቴ እንደዚህ የሚያስጠላ ተጫዋች አይቻላትም እንዳለ አይችሉም። አርሰናል ተጫዋቾች ከበረኛ ነው የምንጀምረው። ኬፓ እንዳትጩት ስትጮት ክለቡ ማሸነፍ አይችልም። መንፈስ አለብህ መሰለኝ እንዴ። 1 ከ10 ሉዊስ ኬሊ ጋር ይላል። ሉዊስ ኬሊ ማን ስንት ሲወራልህ የነበርክ ልጅ እንዴ ስንት ትችላለህ እያልኩኝ እኔ ማን ምን ሆነ ነው 2 ከ10 ኳስ በጣም ነው የጠፋብህ። ማን ማጋሌዝ ጋር ይላል። ጋብርኤል ከተከላካይ ክፍላችን 1 ሲጮት የነበረው ጋብርኤል ብቻ ነበር። 5 ከ10 የአየር ኳስ እያሸነፈ ምናምን ተጎርቶ ነው የወጣው በጉልበት። እሱን እናጣራለን በኋላ። ከዛ ሞስኬራ ጋር ይላል። ሞስኬራ ለሳውዛምፕተን ታንሳለህ። ሳውዛምፕተን ያስደነግጣል እንዴ። ቆይ እንዴ ምን ሆነ ነው 1 ከ10 ሁለተኛ ባትጮት ደስ ይለኛል። ቤን ዋይት ጋር ይላል። ቤን ዋይት በህይወቴ አርሰናል ከፈረምክ ጀምሮ እንደዚህ የሚያስጠላ ጨዋታ ይቼ ይባላል። ማን ምን ሆነ ነው እንዴ ዝም ብሎ ያልፋል ኳስ ምናምን። ኔጌቲቭ 5 ባትጮት ደስ ይለኛል። መሀል ላይ እንሄዳለን። ኖርጋርድ ጋር እንሄዳለን። ኖርጋርድ ማለት ነው እኔ የምር ብዙ ጨዋታ ያልተጫወተ ሰው አይመስልም። ዛሬ እንደውም አሪፍ ነው የተጫወተው ከመሃላችን። የእውነት ምላችሁ ግን ስቲል 2 ጎል ኮንሲድ አድርገናል። እንዳለ ሺት ናችሁ 4 ከ10 ማለት ነው። ከዛ በኋላ ኦዴጋርድ ጋር እንሄዳለን። ማን ኦዴጋርድ ከጉዳት ላይ ተመልሶ አይኑ ፈርስት ሃፍ ላይ ያንኳስተ የሚገርም ኳስተ ነበር። ፈርስት ሃፍ ላይ ገብቷላ 4 ከ10 ከዛ በኋላ ሃቨርዝ ጋር እንሄዳለን። አንተ ጭንቅላትን ያዝ። 1 አሲስት አድርገሃል ግን ማለት ነው ጨዋታው ላይ ሙሉ ሺት ነበር። የአየር ኳስ ማውረድ አትችል፣ ኮንትሮል አይችል፣ ከእግሩ ላይ ይሄዳል። ምን ሆነ ነው እንዴ አሲስት ስላረክን ያን ያህል እንትና 3 ከ10 በጣም ነው የምታናድሩ። ከዛ ዳውመን ጋር እንሄዳለን። ዳውመን ብቻ ከክለባችን 1 ሰው ዳውመን ብቻ ነበር ሲጮት የነበረው እንዳለ ሺት የመጨረሻ ደደቦች። ዳውመን 8 ከ10 ማለት ነው። ከዛ በኋላ እኔ እኮ ተቃጠልኩ እኮ። ጄሱስ ጋር እንሄዳለን። አንተ ምንም ነገር ኳስ አታውቅም ጄሱስ። እኔ 5-0 ምናምን እየመራን ያለንበት ጨዋታ ገብተህ ታገባለህ። እዚህ ጋር ግን ምንም ነገር አትፈጥርም። ምንም 2 ከ10 ከዛ ማርቲኔሊ ጋር እንሄዳለን። ማርቲኔሊ አንተ ጎባጣ። ኧረ በስመ አብ። ኤፍኤ ካፕ ትችላል ነበር እንዴ? ኤፍኤ ካፕ ትችላል ነበር። አሁን ዛሬ ደደብክ እንደዚህ ማን 0 ከ10 ባላይህ ደስ ነው የሚለኝ እኔ በስመ አብ። ከዛ ማዱኬ ጋር እንሄዳለን። ማዱኬ ተቀይሮ ገብቶ አልተጫወትም። የተጫወተ መስ ምንም ነገር 0። ኖርጋርድ ዙብሜንዲ ጋር እንሄዳለን። ዙብሜንዲም ገብተህ ምንም ነገር አልሰራም። ምንም 1 ከ10 ሳሊባ 0 እንዳላችሁ ነው። ይሄ ቪዲዮ እዚህ ቲክቶክ ላይ ላላችሁት ለአርሰናል ደጋፊ ለአንዳንዶቻችሁ፣ ሁላችሁንም ሳይሆን ለአንዳንዶቻችሁ ይድረስልኝ። እኛ በሲቲ ክብር ያለው በትልቅ ክለብ ነው እንደዛ የተለጠለጥ ነው። ምን ነካሽ? በሳውዛምፕተን ታች ሻምፒዮንሺፕ ባለ 7ኛ ደረጃ ላይ ባለ ክለብ እኔ እኮ ሳውዛምፕተን አንዳንዴ እኮ አይለቅም እኮ አንዳንድ ነገር እኮ አይለቅም። ከመ አልፈታለ ወርዶ አልፈታለ ስጥጥጥጥጥጥ ለእናንተ ነው የሲያንስ ስጥት አድርጎ ከውድድሩ እናንተንም አሰናብቶልኛል። ለእናንተ ሲያንሳችሁ ነው። ይመቸው። ሳውዛምፕተን ይችላሉ። ከመሬ ነው መላችሁ ሳውዛምፕተን እንግዲህ ለ4 ዋንጫ ጉዞ ለ4 ዋንጫ ሲባል የነበረው አሁን ወደ 2 ወርዷል ማለት ነው። እሱንም ማጠቃቀሙን ካልቻልሽበት እጅግ በጣም ስጋት ነው። ለማንኛውም ግን በዚህኛው እጅግ በጣም ቅድም እንቦሃ ከረዩ ስትሉ ለነበራችሁ ደስ ብሎኛል። ስጥት ይመቸው። ሳውዛምፕተን ይመቸው። የእግር ኳስ ቤተሰቦች ዛሬ አርሰናል ክህደት ተፈጽሞበታል ማለት ይቻላል። ከሳውዛምፕተን ጋር ትጫወታለህ ብለው ወስደው ፕራይም ባርሴሎናን አጋጥመውታል። በኤፍኤ ካፑ ከረፍት በፊት 1-0 እየተመራ መልበሻ ክፍል የገባው አርሰናል ከረፍት በኋላ በጊዮክረስ በተገኘ ጎል 1 እኩል መሆን ቢችልም ነገር ግን አይበገሬዎቹ ሳውዛምፕተኖች ድጋሚ ጎል በማስቆጠር ጨዋታውን 2-1 አሸንፈው መውጣት ችለዋል። የኖርዝ ለንደኑ አርሰናል ሳውዝ ኮስት ላይ በሳውዛምፕተን ከባድ ሽንፈት ደርሶበታል። አንዳንዴማ ስታስቡት ሚኬል አርቴታ እውነትም ማጂሽያን ነው። በ2 ጨዋታ በ2 ሳምንት ውስጥ ከኳድረፕል ባንዴ ወደ ደብል አርሰናልን መልሶታል። ይሄ የሚገርም ነገር ነው። ከኢንተርናሽናል ብሬክ የተመለሱት የአርሰናል ተጫዋቾች ከሳውዛምፕተን ሊያስጥሉት አልቻሉም አርሰናልን። በዚህም አርሰናል በ2 ጨዋታ ባለፈው በሲቲ ከካራባኦ ካፑ ዛሬ ደግሞ በሳውዛምፕተን
ከኤፍኤ ካፑ ተሰናብቷል። ለማንኛውም እንዴ አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ አንተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለአራት ዋንጫ ነው የምትጫወቱት። ይሄ ነው ለአራት ዋንጫ የምትጫወቱት። ምንም ለአራት ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚህ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ 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 ሳውዛምፕተን አታ አይደረግም እኮ